የአምራች ኢንዱስትሪው ዘርፍ መጎልበት ዘላቂ ኢኮኖሚያዊ እድገት በማሳለጥ የሀገርን ብልጽግናና የዜጎች የኑሮ ደረጃን ለማሻሻል ወሳኝ ከመሆኑን ባሻገር ፍትሃዊ የሀብት ክፍፍል ለማስፈን የሚደረገውን ጥረት በእጅጉ በመደገፍ የተረጋጋ ማህበራዊና ኢኮኖሚያዊ ስርዓትን ለመፍጠር እገዛ ያደርጋል። የኢትዮጵያ ታምርት ሀገራዊ ንቅናቄ ወደ ትግበራ በተሸጋገረ ማግስት በርካታ ለዘርፉ እድገት ቁልፍ የሆኑ ውጤቶችን ማስመዝገብ ችሏል። በዘርፉ ከተመዘገቡ ኢኮኖሚያዊ ውጤቶች ባሻገር ሀገራዊ ገጽታን መገንባት ብሔራዊ ሉዓላዊነትና ክብርን በማረጋገጡ ረገድ የሚበረታታ ለውጦች ታይተዋል። ከኢትዮጵያ በዛ በደርግ ጊዜ በነበረ ረሃብ ነበር የምትታወቀው። እንዳውም ዲክሽነሪ ሁሉ ረሃብ ማለት ኢትዮጵያ ብሎ ያወጣበት ጊዜ ነበር። ኢትዮጵያን በከፍተኛ ርብርብ አድርገው ነው እሱን ሊያስወጡት የቻሉት። ከዛ በኋላ ደግሞ ኢትዮጵያ በከፍተኛ ኢኮኖሚ የሚያድግ ተብላ ፋይናንሻል ታይምስ የሚባል ወግ አጥባቂ ጋዜጣ እንዳውም ስለ አፍሪካ ብዙ ነገር ጥሩ ማሩ በአንድ ወቅት ከ2010 እስከ 2021 አውሮፓ አቆጣጠር በከፍተኛ ደረጃ ኢኮኖሚ ያደገ ኢትዮጵያ ናት ብሎ ጽፎ ነበር። እና ይሄ ኔሽን ብራንዲንግ ምትሆን ወይ አንድ አገር ምንን ያመለክታል የሚል ጥያቄ ነውና ያንን መቀጠል ያስፈልገናል። ኢትዮጵያ ታምርት ስንል የዶሜስቲክ ወይ ደግሞ የብሔራዊ ኢንዱስትሪዎቻችን ሪቫይታላይዝ አድርገው ነፍስ ዘርተው በዓለም ገበያ ውስጥ በሁለት እግር መሄድ እንዲችሉ ማድረግ መቻል ነው። ሜድ ኢን ኢትዮጵያ ማለት በሀገር ልጅ የተመሰረተ በሀገር ጥሬ ዕቃ የተመሰረተ በሀገር እሳቤ የተመሰረተ ነገር ይዘን ከኛም ተርፈን ቀጠናውን አስተሳስረን ወደ ዓለም ገበያ ስንወጣ ልክ የኢትዮጵያ አየር መንገድ ባንዲራን እንደሚያውለበልብ የኢትዮጵያን ባንዲራ የኢትዮጵያ መርከብ ፍላግሺፕ እንደሆነ እጆቻችን ልክ ለሀገር ሉዓላዊነት ለፖለቲካ ለሶቨርኒቲ ለሀገር ግዛት አንድነት እንደምንተጋ ሁሉ በሌላው እጅ ደግሞ ባሉን ተፈጥሮ ሀብት ተጠቅመን ባለን የሰው ሀብት ተጠቅመን ኢትዮጵያ ታምርት በሚለው እሳቤ ውስጥ አይ ቲንክ የራሳችንን ድርሻ ማበርከት መቻል አለብን። ኢትዮጵያ ታምርት የሚለው ንቅናቄ በዓለም ላይ በሚያጋጥሙ ኢኮኖሚያዊ ጫናዎች አሻጥሮችና ማዕቀቦች የሚረበሸውን ኢንዱስትሪ ለመታደግና ዘላቂ እድገት እንዲኖረው ያግዛል። የዓለም ንግድ በጣም የተበላሸበት ጊዜ በዩናይትድ ስቴትስ ታሪፍ ምክንያት የዓለም ገበያ እየተበላሸ ያለበት ጊዜ ፕሬዚደንት ትራምፕ ታሪፉን ካወጁ በኋላ በአንድ ቀን ወደ $5 ትሪሊዮን ነው የዓለም ካፒታል ገበያዎች ያጡት። እና በዚህ ጊዜ እኛ ራሳችንን መቻል ማለት ምናልባትም ለምሳሌ እንደ ኮቪድ ወረርሽኝ ጊዜ የነበረ ሁኔታ ቢፈጠር በዚህ በቀይ ባህር ቀጠና ደግሞ በየጊዜው የተለያዩ ግጭቶችን እንመለከታለን እና ለተወሰኑ ጊዜ ከውጭ የምናገኛቸው ግብአቶችም ሊቋረጡ ይችላሉ። ስለዚህ ሀገራችን ውስጥ ማምረቱ ተገቢ ነው ብዬ ነው የማስበው። ዘላለም ዓለም በጥገኝነት በእርዳታ መኖርም ደግሞ አደጋለሁ። ስትከለከይ አንድ ነገር ይመጣል። ሬዚሊየንት የሆነ ኮሚኒቲ ተፈጥራለሽ ቻይ የሆነ ሁለተኛ ደግሞ ኦፖርቹኒቲዎችን ትመለከቻለሽ። ምንድነው እጄ ላይ ያለው የሚለው ንፉግ ጎረቤት እቃ የሚከለክል ጎረቤት እቃ እንድትገዢ ያደርግሻል። ስለዚህ ሬዚሊየንት ማህበረሰብ መፍጠር የሥራ ባህል ያዳብር ጨክኖ ያደገ ማንንም ሀገር በነፃ ያደገ የለም። ንቅናቄው ራስን ከመቻል አልፎ ለውጭ ገበያ ማቅረብ ብሎም በአፍሪካ ሀገራት መካከል ጠንካራ የንግድ ትስስር መፍጠር የሚችል ነው። ኤክስፖርት የማድረግ ችግር የለብንም። አሁንኛ የኤክስፖርት ገበያ በርከት ያለ ገበያ አለ። አሁን ዋናው ነገር ምንድነው? እኛ ኤክስፖርት የምናደርጋቸው ነገሮች በጥራት በብዛት ማቅረብ እንችላለን ነው። አሁን የማዕድን ውጤቶች በርከት ብሎ እየሰማናቸው ነው ያለነው። ራሳችን ተጠቅመን ሁለተኛው ሀገር ተጠቃሚ እንድትሆን ለጎረቤት ሀገር አልፎም ተርፎም በዓለም አቀፉ የኢኮኖሚ ምህዳር ውስጥ መጫወት የሚችል ጠንካራ አቅም ልንገነባ ይገባል ነው። ኢትዮጵያ ያለችበት ጂኦፖለቲክስ በጣም ወሳኝ ቦታ ላይ ነው። 3 አህጉሮች በአጭሩ ይገናኛሉ እዚህ ጋር እዚህ ቀይ ባህር አካባቢ ሬድ ኢንዲያንስ ኦሽን በዚህ በኩል አለ፣ ቀይ ባህር በዚህ በኩል አለ፣ ገልፍ ኦፍ አደን እዚህ ጋር አለ። የዓለም ንግድ የሚንቀሳቀስበት ከ40% በላይ የሚንቀሳቀስበት ቦታ ላይ ነው ያለነው። የአረብ ሀገር በዚህ በኩል አለ። 3 አህጉር አፍሪካ፣ ኤዥያ እና እነኛ አህጉሮች የሚገናኙበት ቦታ ነው። ስለዚህ ኢትዮጵያ የተመረተ
ምርት በአጭር ሰዓታት ውስጥ እነኚህን ሀገራቶች የመድረስ አቅም አለው ማለት ነው። የግብዓትና የአቅርቦት ችግር፣ የሰለጠነ የሰው ኃይልና የፋይናንስ እጥረት፣ ቅንጅታዊ አሰራር መፍጠር፣ ጠንካራ የሥራ ባህል መገንባት የሁሉም ባለድርሻ አካላት ቅንጅታዊ አሰራርና የአመራር ቁርጠኝነትን ይጠይቃል። በየወረዳዎቹ፣ በየክልሎቹ፣ በየክፍለ ከተሞቹ ያለው ስራ ለመስራት አዳጋች የሆነውን ሁኔታ መቀየር አስፈላጊ ነው። 130 ሲደመር የሆነ የሰው ኃይል አለ። ስለዚህ የስራ ባህልን ብቻ ማዳበር ጥቂት እሴቶችን ነው እዚህ ላይ የምንጨምረው። ጥቂት እሴቶችን እዚህ ላይ የምንጨምረው ምንድነው ካልሽኝ የስራ ባህል ማዳበር የሚለው ነገር እና በፖሊሲ የሚጠረዙ ነገሮችን በፖሊሲ ጠርዘናቸው በህግ ማዕቀፍ መያዝ የሚገቡ ነገሮችን ማያያዝ መቻል አለብን።